ሰላም የተወደዳችሁና የተከበራችሁ የቪዥን ቲዩብ ቤተሰቦች እንደምን ቆያችሁ? እንደምንስ እስከዚህ ሰዓት ደረሳችሁ? የፍቅር ትንግርት ክፍል 1 እንደተመቻችሁ እርግጠኛ ነኝ። ክፍል 2 ይዤላችሁ ቀርቤያለሁ። እንደተለመደው ላይክ፣ ሼር፣ ኮሜንት እንድታደርጉና እንድትከታተሉ በአክብሮት እጋብዛለሁ። የፍቅር ትንግርት ክፍል 2 ደራሲ በርታክሌ፣ ተርጓሚ ኃይለ ሥላሴ መሐሪ፣ በቪዥን ዩቲዩብ ቻናል ተዘጋጅቶ የቀረበ የፍቅር ትንግርት ክፍል 2። እጽዋት ልምላሜያቸውን የሚያሳዩበት የግንቦት ወር ነበር። የዛፎቹ ቅጠል ማቆጥቆጥ ጀምረዋል። የበቀሉ ቁጥቋጦዎች ወይነ ጠጅ አበባ ለብሰዋል። የመስኩ ሳርም በነጭ አበቦች ተንቆጥቁጧል። የወራቱ አበቦች ደስ በሚለው የጸደይ ንፋስ ሲወዛወዙ፣ አዋፍትም በደስታ ይዘምሩ ነበር። በዚህ ደማቅ ብሩህ የግንቦት ቀን አምሮ የሚታይ ቦታ ነበር ከተባለ በውድሻየር በኩል ከባህር ጋር የሚካለለው ጀንበሯ ከአካባቢው ሁሉ በበለጠ ከምታምርበትና እጅግ ደስ ከሚለው የኢንግላንድ ዘዋራ ስፍራ ላይ የተሰራው የዳረል ግቢ ብቻ ነበር። ግቢውና ርስተ ጉልቱ መለስ ካለ አቀበት ላይ ይታያሉ። ከግቢው ርስተ ጉልቱ ቀጥሎ ወይነጠጃማ ተራሮች በረጅሙ እንደ ሰንሰለት ተያይዘው ተደርድረዋል። ከዛም በመቀጠል ደስ የምትለው የኦድላይ ሮያል ከተማ፣ የኦድላይ ዱር፣ ጥልቁና ሰፊው የወንዙ ዳር ደግሞ መስኩና ደኑ የሚገኙበት የዳረል መሬት ወሰን ነው። መናፈሻው ትልልቅ ግርማ ሞገሳም ዛፎችና ሚዳቆ የሚባሉት የዱር እንስሳት መንጋዎች ሞልተውታል። ከቤቱ ብዙ ሳይርቅ ደግሞ መዓዛው ደስ የሚል ፈር የሚባለው ዛፍ እስከ ሰሜናዊ ባህር ጠረፍ ድረስ አልብሶታል። የዳረል ግንብ እጅግ ከሚያምሩት ህንፃዎች አንዱ ነበር። ከማንም የህንፃ ስራ አይነት ጋር ባይመሳሰልና ባይገናኝም ሐረግ ከተጠመጠመባቸው ትላልቅ 4 ማዕዘን ማማዎቹ ከትናንሾቹ ግራጫማና ከትላልቅ ቅስት መስኮቶች ጋር ሲያዩት የሚያስደስት ነው። ፏፏቴው የሚረጨው ውሃ በአየር ላይ ያንጸባርቃል። ሰገነቶቹም በአበቦች ተሞልተዋል። አበባ የሚበቅልበት ቦታ ሁሉ አበባ ተተክሎበታል። በወርቃማና በወይነጠጅ አበቦች የተንቆጠቆጡት የአትክልት ቦታዎች የኤደን ገነት መስለዋል። ትልቁ የፊት በር በአበቦች በተሞሉ የእብነ በረድ ገንዳዎች ባሉበት በሰፋፊ ደረጃዎች የሚደረስበት አንድ ትልቅ የቡቲክ አይነት ስራ የሆነ በረንዳ አለው። ከበረንዳው ቀጥለውና ተቀጣጥለው ባሉት ደረጃዎች ተወርዶ መዓዛው የሚጣፍጥ አበቦች ካሉበት ወርቃማ ቦታ ይደረሳል። ቦታው የቀደምትነት፣ የእርጋታና የተከባሪነት ስሜት የሚታይበት ነው። የቤቱ ባለቤት ጌታው ኦስዋልድ ዳረልን ከደረጃው ላይ ቆሞ ሲታይ አካባቢው የተዋሃደ ይመስል ነበር። ጌታ ኦስዋልድ ሲታይበት የነበረው የጥንቱ የገጠር ክብርና ኩራት አልተለየውም። ንግግሩና
በጥንቃቄ የተመጠነ ትህትናው ሁልጊዜ አይለየውም። ጌታ የጌታ ልጅ ተብሎ የሚከበር ከሱ በላይ ማንም አልነበረም። በአለባበስም ቢሆን ጌታው ኦስዋልድ የተደነቀ ነበር። የምርምር ምርጥ የሆነው ነጭ ልብሱ፣ የአልማዝ የልብስ ቁልፍና የእጅጌ ማስያዣው፣ በጣቶቹ ላይ የሚብለጨለጩት የዕንቁ ጌጦች ልብን ይማርካሉ። ይህ ቀረው የማይባለው የጌታ ልጅ የእንግሊዝ ባላባት አይነተኛው ምሳሌ ነው። ጌታ ኦስዋልድ ድንቅ በሆነው በቤቱ ደረጃዎችና በአታክልት ቦታዎች ይንሸራሸር ነበር። ራስ ወርቅ ከዘራውን ይዞ ጌታ ኦስዋልድ ወደ አታክልት ቦታ ወረደ። የሚፈልገውን ሰው እንደነበረው ግልጽ ነበር። ከአታክልተኞቹ አንዱን ባርኔጣውን በእጁ እንደያዘ ሲያገኘው ጥያቄ ያቀረበለት። ወይዘሪት ዳረልን ከአትክልቱ ውስጥ አይታታል ሲል ጠየቀው። ወይዘሪት ዳረልን የፈርን ተክል ካለበት ከ5 ደቂቃ በፊት አይቻታለሁ ሲል አትክልተኛው መለሰ። ጌታ ኦስዋልድ ትንሽ እንደተራመደ ፈርኑ አጠገብ ሲደርስ በገጠር የድንጋይ አሰራር የተካበና ደስ የሚል አረንጓዴ ጣራ የለበሰች አንዲት ትንሽዬ ጎጆ አጠገብ የፏፏቴ ዜማ ሰማ። ፖሊን አለሽ አለ። አንድ ሞላ ብሎ ጥርት ያለ ሙዚቃዊ ድምፅ አዎን እዚህ ነኝ አጎቴ በማለት መለሰችለት። የኔ ዓለም አለ ጌታ ኦስዋልድ ወደ ጎጆይቱ ሳይጠጋ ፈራ ተባ እያለ። ምን እንደምትሰሪ ልጠይቅሽ እችላለሁ? እንዴታ ለምን አትችልም? በደንብ ነዋ። ችግሩ ግን መልሱ ነው። ምንም እየሰራው ስላልሆነ ምን ብዬ እንደምመልስ አላውቅም። ለምን ወደዚህ መጣሽ አለ። ህልም ላለም አለችው በሙዚቃዊ ድምፅ። በዓለም ውስጥ ከገደል ውሃ ድምፅ ጋር የሚስተካከል ሙዚቃ ያለ አይመስለኝም። ስለዚህ እዚህ የመጣሁት ፏፏቴውን እየሰማው ለመደሰትና ህልም ለማለም። ጌታ ኦስዋልድ የከፋው መሰለ። ፖሊን ለምን ያህል ጊዜ ትኩረት ተነፍጎሽ እንደኖርሽ ስታስቢው ጊዜሽን በጥቅም ላይ ማለትም ራስሽን በማስተማር ብታሳልፊው የሚሻል አይመስልሽም? ይህ እኮ ራስን ማስተማር ነው። ራሴን ጥሩ ነገር ሐሳቦችን እያስተማርኩ ነው። የመዝሙር አስተማሪ ደግሞ ተፈጥሮ ናት አለችው። ከዚያ በኋላ የፖሊን ድምፅ ተለወጠ። ማን ነው ትኩረት ተነፈጋት የሚለኝ? እንደሱ ስትል እኮ የሞተው አባቴን እየወቀስከው እየነቀፍከው ነው። ስም ማጥፋት ደግሞ ለአንድ እንግሊዛዊ መኳንንት አያምርበትም። አባቴ በሕይወት ሳለ ትኩረት ተነፍጌ ነበር። ምን ነው እንደዚያ ያለ ቸልታ ዛሬም ባገኘሁት? ጌታ ኦስዋልድ ትከሻዎቹን ሰበቀ። ሁሉም እንደየፍላጎቱ። ፖሊን ከዚህ ትንሽ እንኳን ከፍ ያለ ትኩረት ማጣት ቢደርስብሽ ኖሮ ይህን ጊዜ ብሎ ንግግሩን አቋረጠ። ምናልባት እንዳንቺ የደመ ነፍስ ማስጠንቀቂያ ተሰምቶት ይሆናል። ይህን ጊዜ ምን አለችው በንቀት። የኔ ዓለም ረጋቤ በጣም ትቸኩያለሽ። ምንዋን ነበር ጌታ ኦስዋልድ? አንድ አረፍተ ነገር ጀምሬ ሳልጨርሰው ትቼው አላውቅም። እንድጨርሰው ከፈለግሽ የለየልሽ ዘላን ተወኝና ከዚያ በምንም መንገድ ወደ ሴት ወይዘሮነት የሚቀይርሽ ብላት አይገኝም ነበር። ዘላን የምትለውን የምወደውን ያህል
ወይዘሮነት የምትለውን እጠላዋለሁ አለችው በቁጣ። ሊሆን ይችላል፣ ግን አየሽ ፖሊን፣ የዳረል ቤተሰብ ወይዛዝርት የተከበሩ፣ በስርዓት ያደጉ፣ ክብራቸውን የጠበቁ ነበሩ። ዘላን ስለሚለው ቃል አንዳቸውም ትርጉሙን ስለማወቃቸው እጠራጠራለሁ። ትንሽ የንቀት ሳቅ ብትስቅም ድምጿ እንደ ብር ቃጭሎች ደስ የሚልና ግልጽም ነበር። የመጣውበትን ልረሳው ነበር አለ ጌታ ኦስዋልድ። አሁን ስለ አንድ ጉዳይ ላነጋግርሽ ነበር የመጣው። ፖሊ፣ አብረሽኝ ወደፊት ትሄጃለሽ? ትገቢያለሽ? ለጥቂት ደቂቃዎች በዝምታ ከተጓዙ በኋላ ጌታ ኦስዋልድ ንግግሩን ጀመረ። እንደምታውቂው ባለፈው ሳምንት ስለ አንቺ ጉዳይ ወደ ለንደን ሄጄ ነበር። አፍጥጣ ብታየውም ልትጠይቀው አልፈለገችም። ተግባሯ ትምህርትሽን ለማስጨረስ፣ እውነቱን ለመናገር ለማስጀመር ብለው ይሻላል መሰለኝ አንቺን በሰለጠነ የህብረተሰብ ልማድና ስርዓት ለማሰልጠን ከሰው ፊት ሳታፍሪና ሳታስነውሪ ለመቅረብ፣ ለመተዋወቅ፣ ለመላመድ እንድትቺ አሁን ካለችበት ሁኔታ እንድትገላግልሽ የምታግዝሽ እዚህ ዳረል ግቢ ውስጥ አብራን የምትኖር አንዲት ሴት አምጥቻለሁ። ዝቅ ብላ እጅ ነሳችው። ይህ አመጽና የቁጣ እጅ አነሳስ ነበር። ላደረገው ነገር ውለታ ይሰማኛል ጌታ ኦስዋልድ። ቀልድ አይደለም። ማፌዝሽን ተሽ አዳምጪኝ ፖሊን። ስናገረው በጣም ባዝንም ከሰፊው ፊት የሚያስከብር ጠይም የለሽም፣ ጠባይም የለሽም፣ የማመዛዘን የማገናዘብ እውቀት የለሽም። እባክሽን ልብ በይና ዙሪያሽን ተመልከች። የዳረል ግቢና ዙሪያ ገቡ ሰፊ መሬት ኢንግላንድ ውስጥ ካሉት ከተከበሩት ቤቶች አንዱ ነው። በስፋትም ሆነ በአስደናቂነቱ ንጉሳዊ ውርስ የሚያህል በንግስትነትም ሆነ በንግስትነት እዚህ የሚገባ ሁሉ የጉልቱ ንግስት ናት ወይም ንጉስ ነው። ይደነቃል፣ ይከበራል። ባሪያነቱ ይከተሉታል። ወንዶችም ሴቶችም እንደዚህ ያለውን ሰው ለመሪነት፣ ለመካሪነት ይፈልጉታል። ስለዚህ የዚህ ውርስ ባለቤት ምን መምሰል እንዳለበት አንቺ ፍረጅ። ጌታ ኦስዋልድ ፊቱ ደም መሰለ። ንጹህ መሆን አለበት፣ አለዚያ ምግባሬ ብልሹ ይሆናል። የተከበረ መሆን አለበት፣ አለዚያ ሰዎች ክብሩን ይገፉታል። ፍትህ እንዲሰፍን ቀጥተኛና ንጹህ ሆኖ መገኘት ያስፈልጋል። ገባሽ ፖሊን? አዎን አለችው ቶሎ በመቀበል። አየሽ አለ ነገሩን በመቀጠል ሌሎች በምሳሌነታቸው እንደሚያከብሯቸውና ያኗኗር ስልቶችንም የሚቀርጹባቸው የመሰሎቻቸውን አእምሮ በእፍኞቻቸው የሚቀዱባቸውና ትኩረት የሚጣልባቸው ታላላቅ ባላባቶች አሉ። ፖሊን የተደነቀች መሰለች። ጌታ ኦስዋልድ ንግግሩን በመቀጠል ለአምላክ ምስጋና ይግባውና የዳረል ቤተሰቦች ታማኞች፣ የታፈሩና የተከበሩ፣ በስማቸውና በጠቅላላ ኑሯቸው አንድም እንከን የማይወጣላቸው፣ ወገናቸው የሆነውን ሕዝብ ለመምራት የበቁ፣ ከታላቅ የዘር ግንድ የወረዱ ታላላቅ ሰዎች ነበሩ። አልፎ አልፎ ይህም ቦታ በሕይወት ታሪካቸው ጨዋነት፣ ጥሩነትና ገናናነት ከመሪነቱ ዜና መዋዕል ተነጥለው የማያውቁ ሴቶችም ስልጣን ይዘው መርተዋል። በጋለ ስሜትና
በአንደበተ ርቱዕነት እንዲህ ሲናገር ከጎኑ በተቀመጠችው ልጅ እንኳን አነጋገር ድንግር አላለም። ከትውልድ ሀረጋችን በክብርና በመልካም ምግባር መቆጣጠር ከማይገባቸው የመጨረሻዎቹ አንዱ እኔ ነኝ አላት በትህትና። የዳረልን ዝርያ ከፍ የሚያደርግ ምንም ነገር አልሰራውም። በእርግጥ እንዲዋረድ ያደረኩት ነገርም የለም። ክብሩን ብቻ እንዳመጣጡ በሰላም ለማስተላለፍ ጥሬያለሁ። እንግዲህ የዳረል ግቢ ወደ ሌሎች እጆች የሚተላለፈበት ጊዜ እየመጣ ነው። አሁን ፖሊን የዳረል ግቢ አስተዳዳሪ ምን አይነት መሆን እንዳለበት ያወቅሽ ይመስለኛል። በይ ንገሪኝ፣ ይህን ቦታ ለመያዝ ብቁ የምትሆኝ ይመስልሻል? እኔ እኮ ገና ልጅ ነኝ፣ ምኑንም አላውቅም ብላ አልጎመጎመች። ነገሩ የእድሜ ጉዳይ አይደለም እመቤት ሲበላ የዳረል ግቢን ስትመራ 18 ዓመቷ ነበር። እንዲተኳት ያሰለጠነቻቸው ወንዶች ልጆቿ ደግሞ የኢንግላንድ ካፈራቻቸው እጅግ ከታወቁ ስመጥር መሪዎች ተርታ የሚቆጠሩ ነበሩ። የነበረውን ንብረት በጥራት አሻሻለችው፣ በመጠን አስፋፋችው። እንደተወደደችና እንደተከበረች ኖራ በ60 ዓመቷ አረፈች። የፍቅር ትንግርት ይቀጥላል። ኮሜንት፣ ላይክ፣ ሰብስክራይብ፣ ሼር የእናንተ ይሆናል። በቀጣይ ክፍል እስከምንገናኝ ሰናይ ጊዜ ይሁንላችሁ።